ሰላም እንዴት ናችሁ? ደህና ናችሁ ወይን? ያለው ደህና ነኝ። የዩቲዩብ ቤተሰቦቼ እግዚአብሔር ይመስገን ደህና ነኝ። ስራ፣ ጤና እናንተ ጋር ሁሉ ሰላም ነው? አለሁላችሁ። እኔ ደህና ነኝ። እኔ የምላችሁ ዩቲዩብ ላይ የምፖስታቸው ቪዲዮዎች ብዙ ጊዜ አይሰሙም ድምጻቸው ምናምን የሚል ኮመንት ደርሶኛልና እናንተ ጋርም እንደዛ ነው? አይሰማም ድምጼ? ዛሬስ እስኪ የተሻለ ነው ወይስ እንዴት ነው የሚለውን ኮመንት ላይ አስቀምጡልኝ። ዛሬ የማቀርብላችሁ ከስልኬ ላይ ያገኘሁት ትንሽዬ የሆነ የአባትና የልጅ ታሪክ ነው እና ርዕሱ የዝምታው ቋንቋና የቆርቆሮ ሳጥን ይላል። በአባትና በልጅ መካከል የሚደረግ እንትን ነው እና ፀሐይ ወደ ማደሪያዋ እያዘገመች ባርቆ የተባለውን ትንሽ መንደር በወርቃማ ቀለም ትቀባዋለች። አቶ በቀለ በረንዳቸው ላይ ተቀምጠው የድሮውን የእንጨት ወንበራቸው ላይ ወዲያ ወዲህ እያሉ ይወዛወዛሉ። ልጃቸው አማኑኤል ደግሞ ከጎናቸው ተቀምጦ በስልኩ ስራ የበዛበት ይመስላል። አማኑኤል በስራው ምክንያት ሁሌም ቢዚ ነው። ከአባቱ ጋር ለመቀመጥ ጊዜ የሚያገኘው አልፎ አልፎ ነው። አቶ በቀለ ግን ልጃቸው አጠገባቸው መሆኑ ብቻ ትልቅ ደስታ ይሰጣቸዋል። በድንገት አንዲት ወፍ በፊታቸው ባለው ዛፍ ላይ አረፈች። ልጄ ያቺ ምንድን ናት? ጥያቄ ምልክት አቶ በቀለ በዝግታ ጠየቁት። አማኑኤል ከስልኩ ቀና ሳይል ወፍ ናት አባዬ አላቸው። ከጥቂት ደቂቃዎች በኋላ አቶ በቀለ ድጋሜ ልጄ ያቺ ምንድን ናት? አሉ። አማኑኤል በዚህ ጊዜ ትንሽ ተበሳጨ። አባዬ አሁን እኮ ነግሬሃለሁ ወፍ ናት አላቸው። ከዛን የአባትየውን ትዕግስት ደግሞ አቶ በቀለ ግን አልደከማቸውም። ለሶስተኛ ጊዜ ልጄ ያቺ ምንድን ናት ብለው ጠየቁ። አማኑኤል ስልኩን አስቀምጦ በከፍተኛ ድምፅ አባዬ ምንድን ነው? ሶስት ጊዜ ነገርኩህ እኮ ወፍ ናት። መስማት ተሳነህ እንዴ? ብሎ ጮኸባቸው። አቶ በቀለ ምንም አልተናገሩም። ቀስ ብለው ተነሱና ወደ ውስጥ ገቡ። አማኑኤል በድርጊቱ ትንሽ ቢጸጸትም ለምንድን ነው አንድ ነገር ደጋግመው የሚጠይቁኝ ብሎ ለራሱ ያጉረመርም ነበር። አሁን የቆርቆሮ ሚስጥር ልናይ ነው። ከጥቂት ደቂቃዎች በኋላ አቶ በቀለ አንዲት ያረጀች የቆርቆሮ ሳጥን ይዘው መጡ። ውስጧም ትንሽ ማስታወሻ ደብተሮች ነበሩ። አንዱን ገልጠው ለአማኑኤል ሰጡትና እስቲ ይሄን አንብበው አሉት። አማኑኤል ማንበብ ጀመረ። ማስታወሻው የተጻፈው አማኑኤል የ3 ዓመት ልጅ እያለ ነበር። ዛሬ እኔና ትንሹ ልጄ አማኑኤል በረንዳ ላይ ተቀምጠናል። አንዲት ወፍ መጥታ ዛፍ ላይ አረፈች። አማኑኤል አባዬ ይሄ ምንድን ነው ብሎ ጠየቀኝ። ወፍ ናት አልኩት። ከ5 ደቂቃ በኋላ ድጋሜ ጠየቀኝ። በአጠቃላይ 25 ጊዜ ያችን ወፍ ምንድን ናት ብሎ ጠየቀኝ። እኔም በጠየቀኝ ቁጥር እየሳኩና እያቀፍኩት ወፍ ናት ልጄ እያልኩ 25 ጊዜ መለስኩለት። ልጄ ዓለምን ለማወቅ ባለው ጉጉት በጣም ተደሰትኩ። አማኑኤል ንባቡን ሲጨርስ አይኑ በእንባ ተሞላ። አባቱ እሱ ልጅ እያለ የጠየቃቸውን 25 ጥያቄዎች በፍቅርና በትዕግስት ሲመልሱ፣ እሱ ግን አባቱ በሽምግልናቸው ጊዜ 3 ጊዜ ሲጠይቁት መቆጣቱ ትልቅ ጸጸት ውስጥ ከተተው። ስልኩንም አጥፍቶ ወደ ጎን አስቀመጠው። የአባቱን እጅ ሳምና ይቅርታ አባዬ አሁን ገባኝ አላቸው። እና የታሪኩ ጭብጥ ምን መሰላችሁ? አሁን ለምሳሌ ወላጆቻችን እኛ ምንም የማናውቅ ሕፃናት በነበርንበት ጊዜ በፍቅርና በትዕግስት እያሳደጉን እነሱ ሲሸመግሉ የእኛን ትዕግስትና እንክብካቤ ይሻሉ። ስልካችን ወይም ስራችን ከቤተሰባችን በላይ ዋጋ ሊኖረው አይገባም ነው ጭብጡ። ገብቷችኋል ወይስ አልገባችሁ? እና ማለት አሁን እኛ
በልጅነታችን ላንረዳቸው እንችላለን። አለ አይደለ ልጅ ሆነን እነሱ ተንከባክበው አብልተው አጠጥተው አጥበው ሁሉን ነገር አድርገው ያሳድጉናል። እኛ ካደግን በኋላ ደግሞ ለነሱ ምንም አይነት ቦታ ላይኖረን ይችላል። ሁሌ ስልካችንን እየነካካን እነሱን ቼክ ላናደርጋቸው እንችላለን እና እነሱ ሲያረጁ ደግሞ እነሱን መንከባከብ ላንችል እንችላለን። እነሱ ባረጁ ሰዓት ከጎናቸው መሆን አለብን፣ መንከባከብ አለብን። ይሄ ግዴታችን ነው እና ይሄንን ለማስተማር ነው ይሄንን ያቀረብኩትና በተለይ ሰሞኑን በእናትና በልጅ መካከል ቲክቶክ ላይ ካያችሁ ሰሞኑን ደግሞ በተለይ ቲክቶክ ላይ ካያችሁ ስለ እናትና ልጅ ምናምን አለ አይደለ የሆነ ሲሰዳደቡ የድሮ ነገራቸውን ሲያወሩ አለ አይደለ ያደጉበትን ምናምን መጥፎ መጥፎ እናታችን እንደዚህ አድርጋ አሳደገችን፣ እናቴ እንደዚህ ያደረገች፣ እናቴ መታችኝ ምናምን የሚሉ ልጆች አይታችኋል ቲክቶክ ላይ ብዙ እና ሀቢባ ቤት ምናምን ሲቀርብና ቤተሰብ ሊመታን ሊቆጣን ኃላፊነት እኮ አለበት። ምክንያቱም ለእኛ ብሎ ነው የሚቆጣው፣ ለእኛ ብሎ ነው የሚመታን። የወደፊት ህይወታችን የተስተካከለና የአማረ ህይወት እንዲኖረን እኛን ለመገሰጽ እንጂ ጠልተውን ወይ ደግሞ ለእኛ ቦታ ሳይኖራቸው ቀርቶ አይደለም በልጅነታችን የሚቀጡን ምናምን እና ይህንን ለማስተማር ነው። ከተመቻችሁ አስተያየታችሁን እፈልጋለሁ እና አስተያየት ጻፉልኝ፣ ኮሜንት አበረታቱኝ። ሌላም ታሪክ እንዳቀርብላችሁ ከፈለጋችሁ በዚህ አጋጣሚ ስለ አቀራረቤ፣ ስለ ድምፄ፣ ስለ ምናምን ስለ ሁሉ ነገር ንገሩኝ እና ወዳችኋለሁ። ሁላችሁም ደግሞ ሰብስክራይብ ስለምታደርጉ ላይክ ስለምታደርጉ አመሰግናለሁ በጣም። ሌላ ታሪክ እንዳቀርብላችሁ ከተመቻችሁ አሁን ያቀረብኩት ነገር ሌላም ደግሞ እንድቀጥል እንድሰራ የሚያደርግ ነገር ካለ በእናንተ በኩል ንገሩኝ፣ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። መልካም ቀን ይሁንላችሁ።